የአየር ንብረት ለውጥ በተለይ የአፍሪካ ወጣቶችን በከፍተኛ ደረጃ ችግር ላይ እየጣለ ያለ ጉዳይ መሆኑ ተገልጿል። የተገለጸው በአፍሪካ ግብርናን ለማሳደግና የምግብ ዋስትናን ለማረጋገጥ የተቋቋመው የአፍሪካ አረንጓዴ አብዮት ጥምረት አግራ የተሰኘው ድርጅት ባሰናዳው ከ40 በላይ የአፍሪካ ሀገራት ወጣቶች በአየር ንብረት ለውጥ ዙሪያ በመከሩበት መድረክ ነው። በመድረኩ 85% የሚሆነው የድርቅና የጎርፍ አደጋ መከሰት የአየር ንብረት ለውጥ ምክንያት መሆኑ የተገለጸ ሲሆን ይህንን ለመቅረፍ የአፍሪካ ወጣቶች እርስ በርስ በመካከር ለውጥ ሊያመጣ የሚችል የመፍትሄ ሀሳቦችን ሊያቀርቡ ይገባል ተብሏል። መስሊያሺም ዝርዝር አላት። በርካታ የአፍሪካ ወጣቶች የአፍሪካን የአየር ንብረት ለውጥ መከላከል እርምጃንና የምግብ ስርዓት ሽግግር ለማፋጠን ያለመ ስብሰባ በአዲስ አበባ አካሂደዋል። በወጣቶች የሚመሩ መፍትሄዎች ለጠንካራ የምግብ ስርዓት፣ ለአየር ንብረት ለውጥ እርምጃና ለአፍሪካ አረንጓዴ ልማት መስፋፋት በሚል መሪ ቃል በአዲስ አበባ የተካሄደው የአፍሪካ ወጣቶች የውይይት መድረክ ኢንቨስትመንትን ለማፋጠን፣ አጋርነትን ለማጠናከርና በአፍሪካ ለተረጋገጡ አደጋዎች ወጣቶች የመፍትሄ ሀሳብ እንዲያመጡ ለማስቻል ያለመ ነው ተብሏል። የዚህ ስብሰባ ዋና ዓላማ በአፍሪካ ውስጥ ወጣቶች የአየር ንብረት ለውጥና እንዲሁም ደግሞ የዘላቂ ልማትን ችግር የሚቀርፉ የተለያዩ ኢኖቬሽኖች እያደረጉ ስለሆነ እነዚህን እንዴት ማስፋት ይቻላል፣ እነዚህ በጅምር ያሉ የወጣት ኢኖቬሽኖችን ማስፋት እንዴት ይቻላል፣ ብዙ ወጣቶች እንዴት ተጠቃሚ ሊሆኑ ይችላሉ፣ ይህን ለማስፋት ደግሞ በፖሊሲ፣ በፋይናንስ፣ በተለያዩ ጉዳዮች ላይ እንዴት ሊታገዙ ይችላሉ የሚለውን ለመምከር ነው። መድረኩ ከ40 በላይ የአፍሪካ ሀገራት ወጣቶች የተሳተፉበት መሆኑ የገለጹት ኃላፊው የአየር ንብረት ለውጥ በአፍሪካ የሚገኙ ወጣቶችን ለአደጋ ያጋለጠ መሆኑን ገልጸዋል። እንዲሁም ወጣቶች ወደ ስራ ገብተው እንዳይሰማሩ ትልቅ ችግር ሆኖ ያለው የፋይናንስ እጥረት ነው ብለዋል። ዋናው የአየር ንብረት ለውጥ ነው። ይሄ ዓለም አቀፍ ክስተት ቢሆንም አፍሪካ ውስጥ በከፍተኛ ደረጃ ሁሉንም ማህበረሰብ በተለይም ደግሞ ወጣቶችን ችግር ላይ እየጣለ ያለ ጉዳይ ነው። ይሄ አንዱ ችግር ነው። ሌላው ወጣቶች ወደ ስራ ገብተው እንዳይሰማሩ ትልቅ ችግር ሆኖ ያለው የፋይናንስ እጥረት ነው። ፋይናንስም አንዱ ለወጣቶች ትልቅ ችግር ነው። የፋይናንስ አቅርቦቱ ብቻ ሳይሆን ለወጣቶች ተደራሽነቱ እንዲሁ አንዱ ሌላ ችግር ነው። ሌላው ወጣቶች ስራ ጀምረው ወደ በሚገቡበት ጊዜ ገበያ ችግር አለ። በገበያ ብዙ ይቸገራሉ። እሱ ሌላኛው ችግር ነው። እንዲሁም ደግሞ ከክላይሜቱ ጋር ተያይዞ ያለው የአየር ንብረት ተለዋዋጭነቱ ቢዝነሶችን አፌክት ስለሚያደርግ በዚህ ዙሪያ ላይ ኢንሹራንስ ችግር አለ፣ የብድር አቅርቦት ችግር አለ። እነዚህ አጠቃላይ ወጣቶች ወደ ስራ ተሰማርተው ለራሳቸው ስራ እንዳይፈጥሩ እንዲሁም ደግሞ ሀገራቸውንም እና አህጉሩንም እንዳያግዙ እያደረጋቸው ያሉ ችግሮች ናቸው። በኢትዮጵያ የአየር ንብረት ለውጥ በርካታ የከፋ አደጋዎችን ሊያስከትል እንደሚችል የገለጹት የአግራ ኢትዮጵያ ዳይሬክተር አገራዊ ተወካይ ይሄነው ዘውዴ 85% በላይ በድርቅና በጎርፍ መጥለቅለቅ ምክንያት የሚነሱ ጉዳዮች ከአየር ንብረት ለውጥ ጋር የተያያዙ መሆናቸውን ነው የነገሩን። ብዙ መሰረታዊ የሆኑ የአየር ንብረት ለውጥ ተግዳሮቶች ይታያሉ። እነኚህ ከድርቅ ጋር በተያያዘ ለምሳሌ ከ50% በላይ ያለው የአየር ንብረት ለውጥ ከድርቅ ጋር የተያያዘ ነው። ከድርቅ ጋር ተያይዞ የአንዳንድ ተባዮች መፈልፈል ምክንያት ሊኖር ይችላል። ከድርቅ ደግሞ በተቃራኒው የጎርፍ አደጋ እንደዚሁ ከአየር ንብረት ለውጥ ጋር ተያይዞ ይነሳል። ይሄም ሲሶውን 33-35% የአየር ንብረት ለውጥ አደጋ ምክንያት ሆኖ ይታያል። ማለትም እንግዲህ ከ85% በላይ በድርቅና በጎርፍ መጥለቅለቅ ምክንያት የሚነሱ ጉዳቶች ከአየር ንብረት ለውጥ ጋር የተያያዙ እንደሆኑ በርካታ አጥኚዎች ያሰመሩበት ጉዳይ ነው። ለአየር ንብረት ለውጥ የማይበገር የግብርና ኢኮኖሚ ማበጀት መቻል አለብን ያሉት ዳይሬክተሩ የአፍሪካ ወጣቶችን እርስ በእርስ በመመካከር ለውጥ ሊያመጣ የሚችል የመፍትሄ ሀሳቦችን ሊያቀርቡ ይገባል ብለዋል። እንዲሁም ወጣቶች የፈጠራ አቅማቸውን በማጎልበትና ቴክኖሎጂዎችን በመጠቀም ትክክለኛውን ከአየር ንብረት ለውጥ ጋር የተያያዙ መረጃዎችን በወቅቱ ለአርሶ አደሩ ተደራሽ በማድረግ አርሶ አደሩ የጥንቃቄ እርምጃ እንዲወስድ ማገዝ ያስፈልገናል ነው ያሉት። ለአየር ንብረት ለውጥ የማይበገር ኢኮኖሚ በጥቅሉ ለአየር ንብረት ለውጥ ደግሞ የማይበገር የግብርና ንዑስ ኢኮኖሚ ማበጀት መቻል አለብን። ይህን የምናደርገው በተለይም የአየር ንብረት ለውጥ አይቀሬ መሆኑን ተገንዝበን ይህን አየር ንብረት ለውጥ ለመታደግ የተለያዩ ስራዎችን መስራት ይኖርብናል። እነኚህ ስራዎች አንዳንዶቹ በአይን የማይታዩ ሊሆኑ ይችላሉ። ለምሳሌ ትክክለኛውን ከአየር ንብረት ለውጥ ጋር የተያያዙ መረጃዎችን በወቅቱ
ለአርሶ አደሩ ለአርብቶ አደሩ ተደራሽ በማድረግ ከዚህ አንጻር አርብቶ አደሩና አርሶ አደሩ የጥንቃቄ እርምጃ እንዲወስድ ማገዝ ያስፈልገናል። ሁላችንም እንደምናምነው የአፍሪካ ህብረተሰብ በአብዛኛው በወጣት የተገነባ ነው። ስለዚህ ማንኛውም አይነት ችግር በተለይም ደግሞ ለምሳሌ የአየር ንብረት ለውጥ አደጋ ወጣቱ ለነገ ብሎ የሚያልፈው አይደለም። ዛሬ እና እዚሁ ያን አደጋ እየተጋፈጠ ነው። ስለዚህ ወጣቱ ደግሞ ይህንን አምኖ ይህንን አውቆ እጁን አጣጥፎ አልተቀመጠም። የተለያዩ ሙከራዎችን ያደርጋል። ይህንን የአደጋውን መጠን የአደጋውን ውጤት ለመቀነስ ከፍተኛ ስራ እየሰራ ነው።